ሙሪድ ቀጥሉ አብራችሁ እስቲ ከሙራድ ጋር ቀጥሉ እስቲ ሙራድ አለ ሙራድ አለ አለው ቀጥል የፈለከውን ጠይቄ ወላሂ ለሱና የፈለከውን ልብህ ያሻውን ሆድህን የበላህን ማንኛውም ነገር ጠይቅ መልሳለህ እኛ ጋር ኢንሻአላህ እሺ ያው ቅድም ላይ ምን ያላችሁ ነበር እሱ አላሁ መውጁድን ቢላ መካን በሚል ጊዜ ከቁርአንና ከሐዲስ ወይ አለ እንደው ምናምን ብላችሁ ጠይቃችሁታል አይደል? አዎ ያው መጠየቅ የለብንም እንዴ ስለ እስልምና ስለምናወራ ቁርአን ላይ ወይ አለ ወይ ሐዲስ ላይ አለ ወይ ሰለፍ ብሎታል ወይ ሰሃባ ብሎታል ይጠየቃል አደብ ነው አግባብ ነው ቀጥ ይጠየቃል እንጂ ነው ታግዟል አንተ እስኪ ታሳይናለህ እሺ ናም ማሻአላህ ደስ ያሳየና በቃ ያለ አንድ ነገር መጀመሪያ የምታውቀው ነገር ቢኖር እያንዳንዷ የሸሪዓ ማስረጃ የሸሪዓ ንሱሶች እያንዳንዱ ነገር ግዴታ ነሱ በዛሂረን በሐዲስ ወይንም በቁርአን መገኘቱ ሸርጥ አይደለም። ምክንያቱም አንተም ብዙ ነገር የምታምንበት ነገር አለና አንተም ብዙ ነገር ከሆነ ቁርአን አንቀጽ ወይንም ከሆነ ሐዲስ ተረድተህ የምትይዘው ነገር ብዙ ነገር ስላለ ስለዚህ ግዴታ ፍጥጥ አይባልም። ከቁርአን ወይንም ከሐዲስ ብቻ ነሱ አቂዳ ነገር መከራከር ያለብህ ማስረጃህ ምንድነው ብለህ ትጠይቀዋለህ። አንተ እኮ ምሳሌ ቁርአን ላይና ሐዲስ ላይ የሌለ ነገር የለም። እስኪ እኔ የምከተለው አቂዳ ቁርአንና ሐዲስ ላይ የሌለ ነገር አንድ ምሳሌ አንተ ምሳሌ ቤተሰብ መምታት ምንድነው ወንጀል አይደለም? አግባብ ከሆነ ችግር የለም የተቀመጠ አለ በሐዲስ እስቲስና የወጣ አለ ሁኔታዎች ታይተው አባት ልጁን ቢቀጣ ምንም ላ ያን አላልኩም ማለት አሁን ይሄ ምሳሌ ወይንም መድረሻ አጥቶ ምናምን ተሸግሮ ምናምን እንዲዛ ሳይሆን ቤተሰብ ሆም ብሎ ምሳሌ ቤተሰብን መምታት የሚባለው ነገር እንዲህ ይታያል በሸሪዓ አልገባኝም ጥያቄ እኮ ቁርአን ላይ እኮ አላህ ነግሮናል እኮ በግልጽ ነግሮናል ሌላው ዱላውን ተቆተውና ወላ ተቆለሁማ ኡፊን እያለ እኮ ነው አላህ ናም እሱን እንድትለኝ የፈለኩት ስለዚህ ቀጥታ እኮ ቁርአን ኡፊን አዳምጠኝ ናም እኔም ይሄን እንድትለኝ እኮ ነው ፈልገው ኡፊን አትበላቸው ብሎ አይደል ኡፍ እንኳን እንዳትላቸው ብሎ ካለ ስለዚህ ቤተሰብ መምታት አቂዳ ነው እንዴ አዳምጠኝ እንጂ አሁን ስለ አቂዳ ልነግርህ ሳይሆን አሁን የሚባለው ነገር ምሳሌ አንተ በሸሪዓ ላይ ሁሉም ነገር ዛሂረን ነሱን አቂዳ አለ አቂዳ በቁርአንና በሐዲስ ማልከተለው ነገሬ ነው ያልኩህ እንጂ ሸሪዓ አህካምማ ዳቦ ብላ ውሃ ጠጣማ አይልክም እኮ ቁርአን ይሄ እንደዚህ እንትኖችን ተዋቸው ነገር ግን ቀጥታ መየስ አለበት ይሄን ነገር እኮ አንተ ምሳሌ አንድ ነገር አሁን አንተ ይሄ ሁሉ ሽሽት ሀቢቢ ቁርአን ላይ የለም ለማለት ነው እሺ በቃ ልቀበል የለም በለኝ ተዋቸው እስቲ ልንገርህ እሺ አለ ቁርአን ላይ በደንብ አድርጎ ነው ያለው አሳየኝ አንድ ቦታ ይሁን ምን አከራከረኛ በቃ ስማኝሽ አላህ Subhanahu Wa Ta'ala ሱረቱ ሹር ላይ 11 ቁጥር ላይ ምን ይላልና 11ኛው አያት ላይ ሱረቱ ሹር የሚባል የለም Subhanahu Wa Ta'ala ስለዚህ ሱረቱ ሹር የሚባል የለም ባረከላህ አስተካክል ሱረቱ ሹራ ማለት ነው ሱረቱ ሹራ ከማድረዝ ቆይ አላህ Subhanahu Wa Ta'ala ليس كمثله شيء ይለናል ስለዚህ ይሄ ደግሞ ጨርሰው አያው نعم ليس كمثله شيء وهو السميع البصير من ማለት ነው وهو السميع البصير እሺ አላህ Subhanahu Wa Ta'ala ሰሚና ተመልካች ነው ማለት ነው ታዲያ አመሳሰልካ አንተ አዳምጠኝ መጀመሪያ አላህ Subhanahu Wa Ta'ala አዳምጠኝ እንጂ ዝም ብለህ መጀመሪያ መሀከል አትግባ አላህ Subhanahu Wa Ta'ala መጀመሪያ ምንድነው ያለን ليس كمثله شيء አላህ Subhanahu Wa Ta'ala ምንንም ነገር አይመስልም ይሄ ደግሞ ይሄ በነሁ ቃዒዳ አለ ምንድነው የሚል አላህ ይሄ شيء የምትለዋ ነኪራ اذا جاءت النكيره بعد على سياق النفي افاد مفيد العموم ችግር የለም አብሽር ተው ለሁን አሁን ተውና ليس كمثله وهو السميع البصير ምን ማለት ነው አዳምጠኝ መጀመሪያ ልጨርስልና አንተ ትጠይቀኛለህ ደግሞ ስለዚህ ምንም ነገር አይመስልም ካለ በኋላ وهو السميع البصير ሲለን ደግሞ አላህ Subhanahu Wa Ta'ala የማየቱም ይሁን መስማቱ የምንንም በፍጥረታቶች በሚመስል መልኩ እንደላደለኛ እኮ ምሳሌ ሌላውንም ማጽደቅ ከማንም ጋር ሳታመሳሰል ይሄ እኮ ነው ያህል ሱና መንገድ አየህ
ማለት ኢስቲዋን ማስበት ከማንም ጋር እንዳታመሳስል፣ እጅን ማስበት ከማንም ጋር እንዳታመሳስል፣ ልክ መስማቱን እንዳመሳስል እጅ አትበላ። እኛ አሁን ምሳሌ እኔ ሰሚ ማለት እኮ ያለውን ትርጉም ነገር እኮ እንጂ አሁን ምሳሌ ምን አልኩም እንዴ አንተ ጆሮ ብያለሁ። ምሳሌ ጆሮውን ተው፣ ስለ ጆሮ አልነስ ጆሮ ሳይኖ ስለ ጆሮ አልነሳውም እኔ። ጆሮውን ተውና ፍጡር ይሰማል አይሰማም? ላ አዳምጠኝ እንጂ ይሄ ማለት አንተ ይሰማል ስላልክ ብቻ ከፍጡር ጋር ማመሳሰልክ አይባልም። ምክንያቱም ማሻአላህ እንደዚህም ደግሞ አላህ ከአርሽ በላይ ነው ስላልክ ብቻ ከፍጡር ጋር አላመሳሰልክም። ወይ ደግሞ አላህ እጅ ያለው አላህ ፊት አለው ስትል ብቻ ከፍጡር ጋር አላመሳሰልክም። ምክንያቱም የፍጡር የላይ መሆንና የአላህ ላይ መሆን አንድ አይደለም። የፍጡር እጅና የአላህ እጅ አንድ አይደለም። አላህ ለራሱ ያጸደቀውን አጽድቅ፣ ከማንም ጋር አታመሳሰል። ያለበለዚያ መስማቱን ለምን ታጸድቃለህ? ሀይነቱን ለምን ታጸድቃለህ? ማየቱን ለምን ታጸድቃለህ? መናገሩን ለምን ታጸድቃለህ? ስማኝ አንተ መጀመሪያ አስለን ሲጀመር ይሄን እጅ የሚለውን ማን ነው እጅ ብሎ የተረጎመልህ? በቁርአን ላይ የመጣው የዲን በዚህ ላይ አንድ የተከለፈ ሰለፍ የለም። በጣም የሚገርምህ ሰለፎች በጠቅላላ በዚህ ላይ ተስማምተዋል። አላሁ አክበር ከማ ቃል ኢብኑ ተይሚያ አለይሂ ረህመቱላህ። አረ ኢብኑ ዘርቃ ተወሪ ከፍተላህ ኢብኑ ተይሚያ እኮ ሰለፍ አይደለም። ኢብኑ ተይሚያ ማለት እኮ አይ እሱ እንዳለው ነው ያልኩህ። እሱ እንዳለው በሰለፎቹ በዚህ አልተካለፉም። እከፍትልሃለሁ ሰለፍ በእጅ ችግር የለም። ብዙ ኪታቦች አንድ ዲንን አዳምጠኝ። ስለዚህ አሁን ለይሰ ከሚስሊሂ ሸይኡን የሚለው ለምንድን ነው የፈለግኸው? አሁን ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር የሚለውን አላህ ከአርሽ በላይ አይደለም ለማለት ፈልገህ ነው ወይስ ምንድን ነው? ወይ እንጂ ለነገር አይደል እንዴ? ስለዚህ አላህ Subhanahu Wa Ta'ala ምንንም ነገር አልመስልም ካለ ስለዚህ ምንድነው ማለት ነው? እኛ አላሁ መውጁድን ቢላ መካን ስንል እያንዳንዱ ነገር የሚገኘው በዚህ ላይ የምናገኘው ነገር የምናየው ሁሉ ነገር በምንድን ነው? በቦታ ያለ ስለሆነ ስለዚህ አላህ Subhanahu Wa Ta'ala ደግሞ በቦታ ያሉ ነገራቶች የትኛውንም ነገር አልመስልም ብሏል። ስለዚህ ካልመሰለ ምንድነው ማለት ነው? አላህ ያለ ቦታ ያለ አቅጣጫ ያለ ነው። ምክንያቱም አላህ Subhanahu Wa Ta'ala ይህን ዓለምን ከመፍጠሩ በፊት የነበረ ጌታ ነውና ቦታ የሚያስፈልገው አይደለም። ስለዚህ ለኔ ደግሞ ስጠኛ እኔ ደግሞ ላውራ ብቻህን እኮ መድረኩን ያስከው እኮ ተጋበልና ለኔ ደግሞ ድል ስጠኝ። እኛ አላህ Subhanahu Wa Ta'ala ከአርሽ በላይ ሆነ ስንል ከፍጡር ጋር ተመሳሰለ ማለት አይደለም። ቅድም ልክ የአላህ መስማት እንደ ሰው አይደለም እንዳልከውላ የአላህ ማየት እንደ ሰው አይደለም እንዳልከውላ የአላህም ከፍጡራን በላይ መሆን እንደ ሰው አይደለም። እኛ በነገራችን ላይ አላህ Subhanahu Wa Ta'ala ልክ እንደኔና እንዳንተ መክሉቅ በሆነ እንደዚህ በቦታ ውስጥ እንደዚህ አለ አላልንም። እኛ ባኢኑ ሚን ኸልቂ ከማ ቃለ ሰለፎቹ እንዳሉት ለከፍትልሃለሁ። ሰለፎቹ ኪታብ ከፈለክ እኔ አለ አጠገቤ አለ። በነገራችን ላይ እያንዳንዱ ማውራት ነገር ቆይ እንዳታቋርጠኝ። እኛ ይኸውልህ አላህ ከአርሽ በላይ ነው ስንል ልክ እንደኔና እንዳንተ በመክሉቅ ልክ እንደኔና እንዳንተ እንደ ፍጡር አላህ በመክሉቅ ተከቧል እያልን አይደለም በፍጹም። እሺ ለዚህም ደግሞ ምሳሌ ልስጥክ። ባኢኑ ሚን ኸልቂ ይላሉ። ይኸውልህ ምን ይላሉ መሰለህ? ዓሊና ዐላ ዓርሺሂ አላህ Subhanahu Wa Ta'ala ከአርሹ በላይ ከፍ ያለ እንደሆነና ባኢኑ ሚን ኸልቂሂ አየኸው፣ ባኢኑን ሚን ኸልቂ ከፍጡራኑ ደግሞ አላህ ምንድነው ባኢን ነው ይላሉ። ይሄን ማን ያለው? የኢማም ሻፊዒ ደረሳ ተመልከት። ኢማም አልሙዘኒ ሸርሑ ሱና መቼ ሞቱ ናቸው? ተመልከት ሰለፍ ናቸው። 264 ላይ የሞቱ ናቸው። ሸርሑ ሱና ያዘው ይጠቅምሃል። ባኢኑ ሚን ኸልቂሂ ይላሉ። አየህ ገልጽ 81 ላይ ምን ልፈልጌ ነው? እሺ አድምጠኝ። ምን ልፈልጌ ነው? ባጭሩ እኛ ባኢኑ ሚን ኸልቂሂ ነው የምንለው። አየህ ከዓለማት ሁሉ ተላቆ አላህ ከአርሹ በላይ ሆኗል ከማንም ምንም ሳይፈልግ ተባረለ እንጂ እኛ አላህ በቦታ ታጉሮ በቦታ እንደኔና እንዳንተ በመክሉቅ እንደዚህ አላህ የሚያካበው ነገር የለም። እንደው አላህ ሁሉን ያካበበ ነው አላህ። እሺ ይሄንን በደንብ አድርገው ወቅ። አንደኛ ሁለተኛ ደግሞ ቆይ ስለዚህ አንተ አላህን ስለማላመሳስል አላህ ከአርሽ በላይ ነው አልልም የሚል ነጥብ ነው ያነሳው። طيب እሺ አርህማኑ አለ አርሽ ስታ የሚለውን በምን ነው የምትፈስርልኝ? እስኪ ተርጉምልኝ። መጀመሪያ ቆይ አትልቀቅ። እኔ ልጠይቅህ መጀመሪያ ያን ተርጉምልና። ቆይ አርህማኑ አለ አርሽ ስታ የሚለው በምን ነው የምትተረጉመው? መጀመሪያ አንተ ከአርሽ በላይ ነው ብለህ ተርጉመሃል። ይህን የቁርአን አንቀጽ ማስረጃ። እሺ አንተስ ምን ብለህ ነው የምትተረጉመው? አዳምጠኝ ቆይ እንጂ መጀመሪያ ቆይ እኔ ልናገርና በመሀከል አዳምጠኝ። እሺ አሁን መጀመሪያ ይመልስልኝና ወደ ቀጣዩ ሂድ ወደምትሄድበት። እኔ ጠይቀኝ መልሻለሁ። ጠይቀኝ መልሻለሁ። መቼ ጠይቂ? ገና መቼ ጨረስኩኝ? መቼ አውርቼ ጨርሼ አላህ Subhanahu Wa Ta'ala በቦታ እንደዚህ አንስተ ይሄው ነው ኪታብ ከፍቼ መልሼልሃለሁ። አላህኛ ባኢኑ ሚን ኸልቂሂ ከፍጡራን ሁሉ ባኢን ተላቆ ከአርሽ በላይ ሆኖ አለ ምን ለውኛ አልኩክ። طيب አንተ አርህማኑ አለ አርሽ ስታው የሚለውን በብር የምትፈስረው እንዴ? ይሄ እኮ ሁላችሁም እኮ የምትፈስሩበት ይታወቃል። ምንድነው አንተ ልንመጣበት እኮ ነው። ይሄንማ ልንመጣበት ነው። ግን መጀመሪያ ነው ታላን ከአርሽ በላይ ነው አልከሽ። ከአርሽ በላይ ነው ስትል
ይህ በላይ ይሄ አቅጣጫ የሚባለው ነገር መጀመሪያ ማን ነው የሚጠቅመው? ዞርፉል መካን ነው ወይስ ምንድነው? ቁርጡቢ ሰለፎች በጠቅላላ ለአላህ አቅጣጫን አስብተዋል ይላል ቁርጡቢ። ላ ሐውለ ወላ ቁወተ አዳምጠኝ ኢማሙ አቡ ጀዕፈር الطحوي አቂዳ الطحوي ላይ እነሱ ምንድነው ያሉት? አላህ Subhanahu Wa Ta'ala تعالى عن الحدود والغايات والاركان والاعضاء والادوات ولا تحويه الجهات الست كسائر المبتدعات ብሎ ተናግሯል። አዳምጠኝ ይኸው ኪታቡ እኮ አለ እኔ ጋር طحوية ይኸው ኪታቡ እኮ እንዳትዋሽባቸው ይኸው ኪታቡ አለ እኔ ጋር ይኸው ከቴሳቸውን ኪታቡ ይኸው አለ። ቆይ ከፍትልሃለሁ። ከዛ ቆይ አሁን መጀመሪያ ላይ ምንድን ነበር ያነሳው? የሆነ ነጥብ አንስተህ ለከፍትልህ ኪታብ አስቤ ነበረ። ቁርጡቢ ገባተለ መጀመሪያ ቁርጡቢ ገዛ ካላ ቆይ ቁርጡቢ ዑመር ቆይ አንድ ጊዜ ዑመር ይኸውልህ በተራ ነው የምታወሩት። መጀመሪያ እሱን አሁን መጀመሪያ ዑመር ቆይ አንድ ሌላ ወራ ሐሳብ ተረጋጋው። ያነሳቸው ሁለት ነጥቦች አሉ። እናንተ መጀመሪያ ሁለቱን ነጥቦች በማስረጃ ያሳያል። ጣሃውያን ይከፍትልሃል አንድ፣ ሁለተኛ ቁርጡቢን ይከፍትልሃል። ሁለቱንም ታያለህ። ስለዚህ እስኪያሳይ ድረስ ታገስ። ባረከላሁ ፊክ ታገስ። ታወራለህ። አንድ ሰዓት ይሰጣል ከፈለክ አብሽር። 2 ሰዓት ይሰጣል። ማንበብ ትችላለህ። አዳምጠኝ። ማንበብ ትችላለህ ከአረብኛ ነው ሌላ አንብብልክ ምን ለማለት ነው? አሁን የመጀመሪያ አስለን ቁርጡብይ እንኳን ከፈትክልኝ አልከፈትክልኝ አሁን ያንን ሳይሆን ሌላ ጊዜ እኮ እንዳይለምድህ ነው። አየህ ሌላ ጊዜ አቅጣጫ ምናምን የሚል ፍልስፍና ውስጥ እንዳትገባ ነው። ይኸው ወቀድ ካነ ሰለፉል ኡላ ረዲየላሁ ዐንሁም ላ የቁሉነ ቢነፊል ጂሃ። ይኸው ቁርጡቢ የምትቀበላቸው እኮ ነው። ይኸው ተፍሲር አልቁርጡቢ ሱረቱል አዕራፍ ላ የቁሉነ ቢነፊል ጂሃ። ይኸው በፍጹም እስኪ ተሻውርዶ ምን ላይ ገብተህ ነው እሱን ያነበብከው? አሁን ምን ላይ ገብተህ ነው እንደ አዲስ ልክ ይኸው ቁርጡቢ ሱረቱል አዕራፍ ተፍሲር አልቁርጡቢ እሺ ተፍሲር አልቁርጡቢ ሱረቱል አዕራፍ ይኸው 54ኛ አያ ይኸው ቁርጡቢ እነሱ ምንድን ናቸው? እነሱ ሲጀመር አስለን ሙነዚህ ናቸው። እንዲህ ግን አዲል ናቸው፣ ግን ፍትሃዊ ናቸው። ቆይ አድምጠኝ፣ ግን ፍትሃዊ ናቸው። አየህ ሰለፎችን አቋም ቁጭ አድርገዋል። ይኸው እናንተ ራሱ መጀመሪያ የምትቀበሏቸው አይመስልም ወይ? ያ አኺ ይኸው ቁርጡቢን ከፈትኩልህ አንደኛ። ሁለተኛ ደግሞ አርረሕማኑ ይኸው ቁርጡቢ ለአላህ አቅጣጫን ሰለፎች በጠቅላላ ያጸድቁ ነበረ። ወላ የንጠቁነ ቢዛሊክ በል ነጠቁሁም ወልካፈቱ ቢኢስባቲሃ ሊላሂ ተዓላ። ይኸው ለአላህ ሱብሓነሁ ወተዓላ በማጽደቅ ላይ ሰለፎቹ በጠቅላላ ምን አድርገዋል? አስብተዋል እያሉ ቁርጡቢ ይነግሩሃል የምትቀበላቸው ከሆነ አንደኛ። ሁለተኛ ደግሞ ሌላ ነገር ምን መሰለክ አንተ እሺ አላህን አላመሳሰልም እያልከን ነው። ማሻአላህ ጥሩ ነው። እስኪ አርረሕማኑ ዐለል ዐርሺ ኢስተዋ በምድር ተረጉምልኝ አቡል ቡኻሪ እኔ ሁለቴ ልክፈትለት እንደ እሱ አንድ ሳይመልስልኝ ለራሱ ብቻ ሳይሆን ማውራት ያለብህን አዳምጥ ብያለሁ። አዳምጥ። አርረሕማኑ ዐለል ዐርሺ ኢስተዋ የሚለው በምድር የምትፈስርልኝ አዳምጠኝ። መጀመሪያ ጧሃውያ ተከፍታለሁ ብለሃል። ክፈት ጧሃውያ ምንድነው? አቡል ቡኻሪ ገብቶሃል አይደል? እቺን ለምንድን ነው የማትፈስርልኝ ስለው ሽሽቱ ገብቶሃል ለምን እንደሆነ ገብቶኛል። እሱ ተፈኝ ሌላ ታወራለህ እንዴ? ከባድ መረብ ዘርግቼበታለሁ አውቋል። እሱም ከባድ መረብ ነው የዘረጋሁበት። ምን ብለን የምትፈስረው አርረሕማኑ ዐለል ዐርሺ ኢስተዋ የሚለው ምን ብለን የምትፈስረው? ሰማ መጀመሪያ ለዛ ማለት ነው። አንተ መጀመሪያ ወደ ኋላ እየሸሸህ አንተ ነው መሪ ያስከው። እኔ ሶስተኛ ኪታብ እኮ ነው የምትፈልግ። የጠየቅኩህን ትመልሳለህ። የኹመር እኔ እኮ ሶስተኛ ኪታብ ነው የከፈትኩልህ። አሁን ድጋሚ አራተኛ ጣሃዊን ያስከፈትከኝ ነው። አሁን ከዛ በፊት ግን አንድ ብቻ መልስልኝ። አርረሕማኑ ዐለል ዐርሺ ኢስተዋ የሚለውን በምድር የምትፈስርልኝ እኔ የጠየቅኩህን ጥያቄ መጀመሪያ መልስ። ኢማሙ ጣሃዊ የአህሉ ሱና ወል ጀማዓዎችን እምነት ነው ይሄን ኪታብ የምጠቅስበት ብለው እዛ ላይ ወላ ተህዊህ ልጅሃቱ ሲቱ ከሳኢሪል ሙብተዳአት ብለዋል። ምን ማለት ነው? አቂዳው ጣሃዊን የፈለከው ይሄው። እሺ ይሄው አብሽርሽ። ግን ለመለስ እንዳልፈለክ ግን ችግር የለም ሰው ይፈርዳል። እሺ ገጽ 15 ተርጉመው ሲባል ወላ ተህዊህ ልጅሃቱ ሲቱ ማማናሁ አንተ ይሄው ምን አለው? እሺ ይሄው ቀጥል። አንተ የከፈትከው ራስህ መቅራት ያለብክ። تعالى عن الحدود والغايات والاركان والاعضاء والادوات لا تحويه الجهات الست كسائر المبتدعات لطيق بل لا تهوي من ማለት ነው። لا تهوي ማለት ምን ማለት ነው?
አታካብበውም ማለት ነው። አያካብበውም ማለት እኔስ ምን አልኩ? እኛስ ያካብበዋል አልን እንዴ? አላህ ማለት መቻለን እኛ እኮ አላህ ያካብበዋል እኮ አላለም። አንደኛ እሺ፣ ሁለተኛ ደግሞ ይሄው እዚህ ጋር ታርሽ በላይ ማለት ነው። ቆይ ፈስረ ይሄንን ምን ይላል እዚህ ጋር? ይሄው ሰማደም ከዚህ ጀምረህ ቅራ። ይሄው እዛው እኮ በላይ ታርሽ በላይ ማለት ምን ማለት ነው? ያዝ አንተ ተናገር እንጂ መጀመሪያ መልስ